بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا محمد وعلى آله وصحبه موالاه ودة ملكاتوج السلام عليكم ورحمة الله وبركاته يجي أجر ملكت رئيسها محبة الله يا الله وديتا نومتلو يا الله وديتا سنل الله سلم وددم الله زند سلم وددم የሚዳስስ አጭር ርዕስ ነው ማለት ነው። አላህን መውደድ መቼስ አንድ የኢማን አካል ነው። አላህ Subhanahu Wa Ta'ala የምንገዛው በሶስት ነገር ነው። በኸውፍ እሱን በመፍራት፣ በረጃ እሱ ላይ ተስፋ በመጣል ሁሉ ጊዜ አለኝታ አድርጎ በመያዝና በመሐባ ነው በመውደድ። አላህን ለምን እንወደዋለን? የሚወደድ ስለሆነ ባህሪያቶቹ በሙሉ ለመውደድ የሚጋብዙ ስለሆኑ ነው። ሁሌ ከሱ በኩል ኸይር ነገር ነው እየመጣልን ያለው። ርዝቁ የመጣው ከሱ ነው፣ ያስገኘን እሱ ነው። ስንለምነው ሰማን እሱ ነው። ሲቸግረን የምንጮህበት አለኝታችን እሱ ነው። ከዚህ የተነሳ እንደገና ደግሞ ሲፋቱል ከማል አሉት፣ የተሟሉ ባህሪያቶች ሁሉ አሉትና እንወደዋለን። መውደዱ ራሱ የኢማን ትልቁ አካል ነውና ማለት ነው። ግን አላህ እንዲወደንሳ ምንድነው ማድረግ ያለብን? ዋናው ነገር መውደዳችን አይደለም። መቼስ አንድ ሰው በተፈጥሮ ጥቅም የሰጠውን አካል ይወዳል። ገሌማ የሱ ነገር ባለውለታዬ ነው ይላል። ከአላህ የበለጠ ደግሞ ለእኛ የሚጠቅም ነገር የሰጠን የለም። ወማ ቢኩም ሚን ኒዕመትን ፈሚን አላህ ይላል። በእናንተ እጅ ያለ ጸጋ በሙሉ ከአላህ የመጣ ነው ይላል። ከአላህ ያልሆነ ምን አለ? ምንም። ሁሉም ከአላህ ነው። ተስፋ የምናደርገውም ከአላህ ነው፣ ያለንም ከአላህ ነው፣ የነበረንም ከአላህ ነው። ከዚህ አንጻር አላህ እንወደዋለን። እሱ እንዲወደን ደግሞ የሚያግዙ አንድ ሁለት ነገሮችን ጠቅሳለሁ በቁርአን የተገለጹ። አንደኛ እና ዋነኛው ነብዩን መከተል ነው። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ዙኑበኩም ወላሁ ገፉሩ ረሒም። አላህን የምትወዱ ከሆነ እኔን ተከተሉኝ፣ ያኔ አላህ ይወዳችኋል፣ ኃጢአታችሁን ይምራል፣ ምህረት ሰፊ አዛኝ ነውና ይላል። እንግዲህ ነቢዩን ሰለላሁ ዐለይሂ ወሰለም በመከተል ነው የአላህን ውዴታ ልናገኝ የምንችለው ማለት ነው። በመጡበትን ነገር በዐቂዳውም በዒባዳውም በሁሉም። ሌላው አላህ Subhanahu Wa Ta'ala ዩሒቡል ሙተቂን ይላል። ጥንቁቆችን አላህን ፈሪዎችን ይወዳል። ዩሒቡ ተዋቢን ወዩሒቡል ሙተጠሂሪን፣ ወደሱ ተመላሾችን ይወዳል፣ ከወንጀል የሚጠራሩትን ይወዳል በማለት ይገልጻል። ዩሒቡ አለዚነ ዩቃቲሉነ ፊ ሰቢሊሂ ሰፈን ከአነሁም ቡንያኑን መርሱስ፣ በሱ መንገድ ላይ ተሰልፈው የሚፋለሙትን ይወዳቸዋል፣ ከአላህ ዲን ላይ ለመከላከል የሚታገሉትን ማለት ነው በማለት ይገልጻል። ዩሒቡ አሳቢሪን፣ ትዕግስተኞችን ይወዳል ይላል። ስለዚህ አላህ የሚወዳቸውን ባህሪያቶች በቁርአን የገለጻቸውን በመተግበር አላህ ዘንድ ተወዳጅ መሆን እንችላለን። አንድ ሐዲስ ጠቅሼ አጠቃልላለሁኝ። ነቢዩ ሰለላሁ ዐለይሂ ወሰለም ቡኻሪ ከአነስ ብኑ ማሊክ በዘገቡት ሐዲስ ሰላቱ መን ኩነ ፊህ ወጀደ ቢሂነ ሐላወተል ኢማን፣ ሶስት ነገር ያሉበት ሰው የኢማንን ጣዕም ያገኛል በእነሱ። አንየኩነ አላሁ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ፣ አላህና መልእክተኛው ከሳቸው ውጭ ካለው የበለጠ እሱ ዘንድ ተወዳጅ መሆናቸው ነው። ከሁሉም አስቀድሞ አላህን ቀጥሎ መልእክተኛውን የሚወድ መሆን ነው። ወአን ዩሒበ አልመርአ ላ ዩሒቡሁ ኢላ ሊላህ፣ አንድን ሰው ደግሞ ለአላህ እንጂ ለሌላ ነገር የማይወደው መሆን ነው። ወአን የክረሀ አን የዑደ ፊል ኩፍሪ፣ ወደ ክህደት መመለስን መጥላት ነው ደግሞ። ከማ የክረሁ አን ዩቅዘፈ ፊናር፣ እሳት ላይ መጣልን እንደሚጠላው ሁሉ በማለት ነቢዩ ሰለላሁ ዐለይሂ ወሰለም ገልጸዋል። ስለዚህ አላህና መልእክተኛውን ከማንም አብልጠን መውደድ ይገባናል። አላህ ዘንድ ለመወደድ የሚያበቁ ባህሪያቶችን ተላብሰን ደግሞ የአላህን ውዴታ መጎናጸፍ ይገባናል። አላህ ይውደደን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።